ሁለተኛ ለማግባት በጣም እፈልጋለሁ ነገር ግን የልጆቼ እናት ታስፈራለች ያገባሁለት ቤት ውስጥ ጦርነት እንደምታስነሳ ሳስበው ፈራው እና ኡስታዝ ምን ትመክረኛለህ አርፈ ተቀመጥ በዚህ ላይ እኔ ጦርነት አንሱ ብዬ አልመክር ምን እላለሁ ተብቃቃ እሷን ዋንከባክብ አራቱንም ትሆነ ተግባባ ከቻልክ ደግሞ ለማግባባት ሞክር ለማስረዳት ሞክር እንጂ አለበለዚያ ጦርነት ይነሳል ካልከኝ አንተ ጦርነቱን የምትመክትበት ነገር አቅም አለ ሆይ ወደ ጦር ሜዳ የሚገባ ሰው አቅሙን አውቆ ነው እና በጣም ፈርተሃል ከፈራህ እኔ ምን እላለሁ በለው ጃሳል ላልገፋህ ስለዚህ ካንተ ህይወት ጋር የሚያስር ሆነ ቤት ውስጥ ያለችው ምናልባት የልጆችህ እናት ከሆነች ከባድ ነው ትርምስምሱ ይወጣብሃል ለዛ እንዳይሆን ተግባባ አስረዳ መንበል ይሄንን ነው ማለት ሞ እንደዚህ አይነት ጦርነት ታስነሳለች ካል ጥያቄህ እኔንም ያስፈራል እንኳን አንተ እንደጋ ብቻ ግን አንድ አስሉ አንድ ማግባት አይደለም አስሉ 2 3 4 ማግባት ነው አስሉ አንድ የሚያገባው ችግረኛ ይሄ ነው አስሉ የመጣው ዑለማዎችም የሚሉት አልአስሉ አተዓዱድ ነው የሚሉት والواحده هي التي يحصل بها عند العجز አንድ የሚደረገው ሰውየው አቅም ሲያጣ የኢኮኖሚ የሚሆን የወጣትነት አቅሙ እየተሸረሸረ ሲሄድ ነው አንድ የሚያገባው አለበለዚያ አስሉ ተዓዱድ ነው ለምን لان الله جل وعلا قال وان خفتم الا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع ነው የጀመረው فان خفتم ነው ان خفتم الا تعدلوا فواحده ሁለት 3 4 አግቦ አለና ነገር ግን ፍትሃዊ መሆን አንችልም ብላችሁ ከሰጋችሁና ካወቃችሁ አንድ ብቻ ያዙ فدل على ان الاصل هو التعدد 2 3 4 ማግባት ነው አስሉ ለነስልም ለማብዛት ወንድ ልጅ ደግሞ እንደዚሁ ለቁጥብነት 2 3 ከሆኑ ቁጥብነቱ እንትን ይያለ ይሄዳል አንድ በሃይድ ሰዓት ሌላ ነገር ስለሚፈጠርበት እሱ ስሜት ላይ ማለት ነው ይሄ ነው ነገር ግን ሚስቶች ጋር መግባባትና መመካከር አስፈላጊ ነው ኑሮን ላለመጨቃጨቅ ማለት ነው አላህን በጣም እንደዚህ ሁሉም ቅናት አለው አይሻም እኮ ቀንታለች አይሻና ኡም ሰለማም ተጨቃጭቀዋል የነብዩ አለይሂ ሰላቱ ሰላም ባለቤቶች ጭቅጭቅ ራሱን የቻለ ነው መነጋገር ራሱን የቻለ ነው ምናልባት ሁለተኛ ስታገባ ልጮህበት ይችላልች ግን ትልቅ ጦርነት ከሆነ ደግሞ ከበድላል ሁኔታዎችን ባማከለ መልኩ ማድረግ ነው ሌላ